የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የያዙት የከፍተኛ ጫና ፖሊሲ ማሳረፍና የጦር መሳሪያ ዝግጅት ከኢራን በኩል ከሚሰነዘሩ የአጸፋ ዛቻዎች ጋር ተዳምሮ ዓለምን ለከፋ ስጋት ዳርጓታል። በቅርቡ በስዊዘርላንድ ጄኔቫ ሊካሄድ የታቀደው አዲስ የዲፕሎማሲ ውይይት እንደ ተስፋ ሰጪ ጭላንጭል ቢታይም በሁለቱ ሀገራት መካከል ያለው የቃላት ጦርነትና የወታደራዊ እንቅስቃሴ ግን ቀጠናውን ወደ አጠቃላይ ጦርነት ሊገፋው የሚችል መስሎ ታይቷል። በተለይም የኢራን ብሔራዊ ደህንነት ኮሚቴ የአሜሪካን ግዙፍ የአውሮፕላን ተሸካሚ መርከብ እናሰጥማታለን በማለት የሰጠው ማስጠንቀቂያና የአሜሪካ ጦር ለሳምንታት ለሚዘልቅ መጠነ ሰፊ ጥቃት እያደረገ ያለው ዝግጅት የሁኔታውን አሳሳቢነት አጉልቶታል። በሌላ በኩል ደግሞ ካናዳ በኢራን የመንግስት ለውጥ እንዲደረግ እንደምትፈልግ ማስታወቋ ሁኔታውን የበለጠ የከፋ እያደረገው ይገኛል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በእነዚህ ውስብስብ ኩነቶች በካናዳ የአገዛዝ ለውጥ ፍላጎትና በጄኔቫው ድርድር ተስፋዎችና የወደፊት ዕጣ ፈንታዎች እንዲሁም አንድምታዎች ላይ ልናተኩር ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ኢራን ለአሜሪካ የጦር መርከቦች የሰጠችው ማስጠንቀቂያ ውጥረቱን ወደ ላቀ ደረጃ አድርሶታል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ቃል አቀባይ ኢብራሂም ረዛኢ ፕሬዝደንት ትራምፕ ዩኤስኤስ ጀራልድ ፎርድ የተባለችውን ግዙፍ የአውሮፕላን ተሸካሚ መርከብ ወደ ቀጠናው ለመላክ ማቀዳቸውን ተከትሎ ጠንካራ ምላሽ ሰጥተዋል። ረዛኢ በኤክስ ማኅበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ሚስተር ትራምፕ የጀራልድ ፎርድ የአውሮፕላን ተሸካሚ መርከብን ወደ ቀጠናው እልካለሁ ብለዋል። አይጨነቁ፣ ቀድሞ የምናሰጥመው አንድ ኢላማ ነበረን፣ አሁን ግን ሁለት ሆኑልን በማለት ተሳልቀዋል። ይህ ንግግር ፕሬዝደንት ትራምፕ በራሳቸው የማኅበራዊ ትስስር ገጽ ላይ ያለምንም መግለጫ የመርከቧን ምስል ብቻ ከለቀቁ ከሰዓታት በኋላ የተሰጠ ምላሽ ነው። ትራምፕ ዲፕሎማሲያዊ ውጥረቱ ካልተሳካ ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን በግልጽ ሲናገሩ ስምምነት ላይ ካልደረስን መርከቧ ታስፈልገናለች ብለዋል። ይህ በእንዲህ እንዳለ ካናዳ በኢራን ጉዳይ ላይ የያዘችው አቋም ይበልጥ ጠንክሮ ታይቷል። የካናዳ የውጭ ጉዳይ ሚኒስትር አኒታ አናንድ በሙኒክ የደህንነት ጉባኤ ላይ በሰጡት መግለጫ ላይ ካናዳ በኢራን ውስጥ የአገዛዝ ለውጥ እንዲመጣ እንደምትፈልግ በግልጽ አስታውቀዋል። አኒታ አናንድ በኢራን ውስጥ የአገዛዝ ለውጥ ካልመጣ በስተቀር ዲፕሎማሲያዊ ግንኙነት አንጀምርም፣ ይኸው ነው ሲሉ ቁርጥ ያለ አቋማቸውን ገልጸዋል። ካናዳ ይህንን የአገዛዝ ለውጥ የምትፈልገው ኢራን በሀገር ውስጥ በዜጎች ላይ የምታደርሰውን የሰብአዊ መብት ረገጣና ዓለም አቀፍ ደረጃ የምታከናውነውን የሽብር ድጋፍ በመቃወም ነው። ካናዳ ከኢራን ጋር ያላትን ግንኙነት እንደ አውሮፓውያኑ የዘመን አቆጣጠር በ2012 ማቋረጧ የሚታወስ ሲሆን አሁን ደግሞ ከኢራን መንግስት ጋር ግንኙነት ያላቸው 7 ግለሰቦች ላይ ተጨማሪ ማዕቀብ እንጥላለች። የካናዳ የውጭ ጉዳይ ሚኒስትር አኒታ አናንድ ካናዳ የአሜሪካን ወታደራዊ ጥቃት እንደምትደግፍ ለመናገር ባይፈልጉም በኢራን ላይ የሚደረገው የኢኮኖሚና የፖለቲካ ጫና መቀጠል እንዳለበት ግን አጽንኦት ሰጥተዋል። በሌላ በኩል ደግሞ በመጪው ማክሰኞ በጄኔቫ የሚካሄደው የአሜሪካና የኢራን ቀጥተኛ ያልሆነ ድርድር ትልቅ ትኩረት ተሰጥቶታል። ይህ ድርድር በኦማን አሸማጋይነት የሚካሄድ ሲሆን አሜሪካ ልዑክ የሚመሩት ስቲቭ ዊትኮፍና የትራምፕ አማች የሆኑት ጃሬድ ኩሽነር ይገኙበታል። የድርድሩ ዋና ዓላማ የኢራንን የኒውክሌር መርሃ ግብር መገደብ እንዲሁም የቀጠናዊ ደህንነት ጉዳዮች ላይ መስማማት ነው። ሆኖም ግን ዊትኮፍና ኩሽነር ለፕሬዝደንት ትራምፕ በሰጡት ምክር ከኢራን ጋር ጥሩ ስምምነት ላይ መድረስ እጅግ አስቸጋሪ ወይም የማይቻል መሆኑን ታሪክ ያስተምረናል በማለት ስጋታቸውን ገልጸዋል። ለፕሬዝደንት ትራምፕም ድርድሩን እንቀጥላለን፣ ጥብቅ አቋምም እንይዛለን፣ የጠየቅነውን ከተቀበሉ ምርጫውን ለእርስዎ እናቀርባለን፣ ከዚያም ውሳኔው የእርሶ ይሆናል ብለዋል። ይህ ማስጠንቀቂያ የሚያሳየው የአሜሪካ ተደራዳሪዎች ለኢራን ያላቸው እምነት ዝቅተኛ መሆኑን ነው።
አሜሪካ በዲፕሎማሲያዊው ጠረጴዛ ላይ ያላትን ድምፅ ለማጠናከር ወታደራዊ ጡንቻዋን እያሳየችም ትገኛለች። ዘገባዎች እንደሚያመለክቱት ከሆነ የአሜሪካ ጦር ፕሬዝደንት ትራምፕ ትዕዛዝ ከሰጡ ለሳምንታት ሊዘልቅ የሚችል መጠነ ሰፊ የአየርና የባህር ላይ ጥቃት ለማድረስ ዝግጅቱን አጠናቋል። ይህ ዝግጅት ከዚህ ቀደም ይደረጉ ከነበሩት የተወሰኑ ጥቃቶች በተለየ መልኩ የኢራንን የኒውክሌር ተቋማት ብቻ ሳይሆን የመንግስትና የደህንነት መዋቅሮችን ጭምር ኢላማ ያደረገ ነው። ሁለት የአሜሪካ ባለስልጣናት እንደገለጹት ከሆነ ይህ ዝግጅት በኢራን ላይ ከፍተኛ ጫና ለመፍጠር እና በድርድር ጠረጴዛው ላይ አስፈላጊውን ለውጥ እንድታደርግ ለማስገደድ የታለመ ነው። ፕሬዝደንት ትራምፕም በቅርቡ በሰጡት መግለጫ አንዳንድ ጊዜ ፍርሃትን መፍጠር ያስፈልጋል፣ ሁኔታውን ሊያስተካክል የሚችለው ብቸኛው ነገር እሱ ነው ሲሉም ገልጸዋል። ትራምፕ በኢራን ያገዛዝ ለውጥ ቢመጣ ሊከሰት የሚችል ምርጥ ነገር እንደሚሆንም ፍንጭ ሰጠዋል። በሌላ በኩል ደግሞ በጄኔቫው ድርድር የሚጠበቁ ውጤቶች አሻሚ ሆነውም ይገኛሉ። አሜሪካ ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆም፣ የባለስቲክ ሚሳኤል ልማቷን እንድትገታ እንዲሁም በቀጠናው ያሉ ታጣቂ ቡድኖችን መደገፍ እንድታቆም ትፈልጋለች። አንጻሩ ደግሞ ኢራን በኒውክሌር መርሃ ግብሯ ላይ የተወሰነ ገደብ ለማድረግ ብትስማማም የሚሳኤል ጉዳይ ለድርድር እንደማይቀርብ እንዲሁም የተጣሉባት ማዕቀቦች ሙሉ በሙሉ እንዲነሱ ትጠይቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ማንኛውም የአሜሪካ ጥቃት ድርድሩን ያጨልመዋል ወይም ያበላሸዋል ሲሉ አስጠንቅቀዋል። የገልፍ ሀገራትን በበኩላቸው በኢራን ላይ የሚሰነዘር ማንኛውም ጥቃት ቀጠናውን ወደማይወጣበት ቀውስ ውስጥ ሊከተው እንደሚችል ስጋታቸውን በተደጋጋሚ ገልጸዋል። እናም የወደፊት ዕጣ ፈንታን በተመለከተ ሁኔታው በሁለት አቅጣጫዎች ሊሄድ እንደሚችል ይገመታል። አንደኛው በጄኔቫው ድርድር መጠነኛ ስምምነት ላይ ተደርሶ ውጥረቱ ሊረግብ የሚችልበት ዕድል ሲሆን፣ ሁለተኛውና ይበልጥ አሳሳቢው ደግሞ ድርድሩ ተቋርጦ ወደ መጠነ ሰፊ ጦርነት የማምራት ዕድል ነው። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራን ላይ ከፍተኛ ጫና የማሳረፍ ፖሊሲን ለመከተልና በተለይም የኢራን የነዳጅ ሽያጭ ለቻይና እንዳይደርስ ለማድረግ ተስማምተዋል። ይህ የምጣኔ ሀብት ማነቆ ኢራንን ለድርድር እንድትገዛ ሊያደርጋት ቢችልም በሌላ በኩል ግን ተስፋ የቆረጠችው ኢራን ወታደራዊ እርምጃ እንድትወስድ ሊያነሳሳት ይችላል። የኢራን አብዮታዊ ዘብ በቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ ጥቃት እንደሚሰነዝር ደጋግሞ መዛቱ የቀጠናዊ ጦርነት ስጋትን ይበልጥ ያባብሰዋል። እናም የኢራንና የአሜሪካ ግንኙነት እጅግ አደገኛ በሆነ መስቀለኛ መንገድ ላይ ይገኛል። የአሜሪካ ወታደራዊ ዝግጅት፣ የኢራን ያጸፋ ዛቻና የካናዳ የአገዛዝ ለውጥ ፍላጎት ሁኔታውን ይበልጥ ውስብስብ አድርገውታል። የቀጣዩ ማክሰኞ የጄኔቫው ድርድር ውጤትም የቀጠናውን የወደፊት አቅጣጫ የሚወስን ቢሆንም በሁለቱም ወገኖች በኩል ያለው ጥርጣሬና ከፍተኛ ፍላጎት ስምምነት ላይ መድረስን እጅግ አስቸጋሪ ያደርገዋል። ፕሬዝደንት ትራምፕ እንዳሉት ስምምነት ላይ ካልተደረሰ ውጤቱ እጅግ አሳዛኝ ሊሆን ይችላል። ዓለም አቀፉ ማህበረሰብ ይህ ውጥረት ወደ አሰቃቂ ጦርነት እንዳያመራ በስጋት እየተከታተለ ይገኛል። በሌላ በኩል ኢራን በአሁኑ ወቅት ሁለት የአሜሪካ አውሮፕላን ተሸካሚ መርከቦችን ስጋት ፊት ለፊት እየተጋፈጠች ትገኛለች። የብሔራዊ ደህንነት ኮሚቴው ቃል አቀባይ ረዛኢ ንግግር በኢራን ወታደራዊ አመራሮች ዘንድ ያለውን በራስ የመተማመን ስሜት ቢያሳይም፣ በሌላ በኩል ግን አሜሪካ ለሳምንታት ለሚቆይ ጦርነት የምታደርገው ዝግጅት ኢራን ልትቋቋመው ከምትችለው በላይ ሊሆን ይችላል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዲፕሎማሲ ቅድሚያ እንደሚሰጠው ቢናገሩም ከቴህራን ጋር ስምምነት ላይ መድረስ እጅግ ከባድ ነው በማለት የችግሩን ጥልቀት ጠቁመዋል። የትራምፕ አስተዳደር በኢራን ላይ የጣለው አዲስ የንግድ ማዕቀብና በቻይና ላይ የሚጣለው ታሪፍ ኢራንን በገንዘብ አቅም በማዳከም ለድርድር እንድትቀመጥ ለማድረግ የታለመ ነው። በካናዳ በኩል ደግሞ የውጭ ጉዳይ ሚኒስትሯ አኒታ ናንድ ያነሱት የሰብአዊ መብት ጉዳይና የአገዛዝ ለውጥ ጥያቄ በኢራን ውስጥ ካለው የውስጥ አለመረጋጋት ጋር የተያያዘ ነው። በኢራን ውስጥ እየተካሄደ ያለው ተቃውሞና በመንግስት የሚወሰደው የኃይል እርምጃ ለካናዳና ለተቀረው ዓለም ዋነኛ ስጋት ሆኗል። ለ47 ዓመታት ሲያወሩ ቆይተዋል ያሉት ትራምፕ የኢራን መንግስት
ባህሪ ለውጥ እንደማያመጣ ያላቸውን እምነት የሚያንጸባርቅ ነው። ይህ ንግግርም አሜሪካ ምናልባትም ከአገዛዙ ጋር ከመደራደር ይልቅ አገዛዙን ለመቀየር የምታደርገውን ጥረት ሊያጠናክረው ይችላል። እናም በጄኔቫው ድርድር ላይ የሚሳተፉት ጃሬድ ኩሽነር እና ስቲቭ ዊትኮፍ ለትራምፕ የሚታመኑ አማካሪዎች በመሆናቸው በድርድሩ ላይ የሚኖራቸው ሚና ወሳኝነት ይኖረዋል። እነርሱ የሚሰጡት ሪፖርት ትራምፕ ጦርነትን ወይም ሰላምን እንዲመርጡ ትልቅ ተጽዕኖ ይኖረዋል። ዊትኮፍ እና ኩሽነር በጄኔቫ ከሩሲያና ከዩክሬን ባለስልጣናት ጋርም እንደሚገናኙ መነገሩ አሜሪካ ዓለም አቀፍ ቀውሶችን በአንድ ጊዜ ለመፍታት የምታደርገውን ጥረት ያሳያል። ይሁን እንጂ የኢራን ጉዳይ ከዩክሬን ጦርነት ይልቅ በቀጥታ ከአሜሪካ ብሔራዊ ደህንነትና ከእስራኤል ሕልውና ጋር የተቆራኘ በመሆኑ ከፍተኛ ጥንቃቄን ይጠይቃል። ወደፊት በሚኖሩት ሳምንታትም የዲፕሎማሲው ጥረት ካልተሳካ ቀጠናው ወደ መጠነ ሰፊ ወታደራዊ ግጭት ሊያመራ እንደሚችል ባለሙያዎች እየተነበዩ ነው። የአሜሪካ ጦር በኳታር፣ በዮርዳኖስ፣ በሳውዲ አረቢያና በሌሎች የገልፍ ሀገራት ባሉ የጦር ሰፈሮቹ ላይ እያደረገ ያለው ዝግጅት ለኢራን ግልጽ መልእክትን የሚያስተላልፍ ነው። ኢራን በበኩሏ የባለስቲክ ሚሳኤሎቿንና የሰው አልባ አውሮፕላኖቿን ዝግጁ ማድረጉ አይቀሬ ነው። ይህ ሁኔታ በሁለቱ ሀገራት መካከል ያለውን ግንኙነት በቀጭን ክር ላይ የተንጠለጠለች አይነት አድርጓታል። እናም የኢራንና የአሜሪካ ውጥረት የዓለምን ምጣኔ ሀብት እንዲሁም ደህንነት በእጅጉ የሚነካ ጉዳይ ተደርጎ ተወስዷል። የነዳጅ ዋጋ መናር፣ የቀጠናዊ ጦርነት ስጋትና የኒውክሌር መሳሪያ መስፋፋት ዓለምን በእጅጉ ያሰጋሉ። ፕሬዝደንት ትራምፕ በጄኔቫው ድርድር ለማየት እንሞክር ይቻል እንደሆነ እንይ ሲሉ የገለጹት ተስፋ በኔትንያሁ ጥርጣሬና በኢራን ግትርነት መሃል ተከቦ ይገኛል። የካናዳ አቋምም ለዲፕሎማሲው ተጨማሪ ጫናን ፈጥሯል። በመጪዎቹ ቀናት የሚኖሩት ኩነቶች የቀጠናውን ብቻ ሳይሆን የዓለምን የፖለቲካ ሁኔታ ሊቀይሩ የሚችሉ ናቸው። እናም መረጃዎች እንደሚያመለክቱት ከሆነ ውጥረቱ ከቃላት ባለፈ ወደ ተግባራዊ ዝግጅት ተሸጋግሯል። የኢራን የዛቻ መልእክቶች፣ የካናዳ የአገዛዝ ለውጥ ፍላጎት፣ የአሜሪካ ወታደራዊ ዝግጅትና የጄኔቫው ድርድር ተስፋዎች ተሳስረው የሚገኙ ሁነቶችም ሆነው ይጠቀሳሉ። ውጤቱ ምንም ይሁን ምን የመካከለኛው ምስራቅ ቀጠና በታሪኩ አይቶት የማያውቀው ከፍተኛ ስጋት ውስጥ መውደቁ ግን ግልጽ ነው። ዓለም ተስፋ የምታደርገው በጄኔቫ የሚካሄደው ድርድር ወደ ሰላማዊ መፍትሄ እንዲያመራ ቢሆንም የመሬት ላይ እውነታው ግን ወደ ጦርነት ይበልጥ የቀረበ ይመስላል። እናም አሜሪካ በኢራን ላይ የምታደርገው ጫና የኢኮኖሚ ብቻ ሳይሆን ስነ ልቦናዊ ጦርነትንም የሚያጠቃልል ነው። የአውሮፕላን ተሸካሚ መርከቦች ወደ ቀጠናው መላክና ለሳምንታት ለሚዘልቅ ጦርነት የሚደረግ ዝግጅት ኢራንን ወደ ድርድር ጠረጴዛው እንድትመጣ ለማስገደድ የታለመ ነው። ሆኖም ግን የኢራን ብሔራዊ ደህንነት ኮሚቴ የሰጠው ምላሽ ኢራን በቀላሉ እንደማትንበረከክ የሚያሳይ ነው። ይህ የድመትና የአይጥ ጨዋታ ወደ አሳዛኝ ፍጻሜ እንዳያመራ የዲፕሎማሲ ጥረቱ መጠናከር ይኖርበታል። በሌላ በኩል ደግሞ የካናዳ የውጭ ጉዳይ ሚኒስትር አኒታ ናንድ እንዳሉት የሰብአዊ መብት ረገጣው መቆምና የአገዛዝ ባህሪ ለውጥ መምጣት ለቀጣይ ዲፕሎማሲያዊ ግንኙነት መሰረት መሆን አለበት። የወደፊት ተስፋዎች የሚወሰኑትም በጄኔቫው ጠረጴዛ ላይ በሚደረገው ግልጽና ጠንካራ ውይይት ላይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስ፣ ዘ ሚድል ኢስት ሞኒተር፣ ኤፒ ኒውስ እንዲሁም ዘ ጋርዲያንን በዋቢነት ተጠቅመናል።